ጤና ይስጥልን የተወደዳችሁ የገበያ ሚዲያ ተከታታዮቻችን የጥቅምት 21 ቀን 2018 ዓ.ም ዕለታዊውን የምዕራፍ 2 የምሽት የዜና ዘገባችንን ይዘንላችሁ ቀርበናል። የተመረጡ ምጣኔ ሀብታዊ፣ ማህበራዊና ሌሎች አዳዲስ መረጃዎችን በዜና ዘገባችን ላይ አካተናል። አብራችሁን እንድትቆዩ እንጋብዛችኋለን። በቅድሚያም አርዕስቶችን በቀበሌ ቤቶች የሚኖሩ ነዋሪዎችን በተመለከተ አዲስ መረጃ ወጣ። በሌላ በኩል ከቀናት በፊት ባልተገባ መልኩ ተይዘዋል የተባሉ የመንግስት ቤቶች እንዲለቀቁ ማሳሰቢያ መሰጠቱ ተሰምቷል። ሙሉ መረጃውን የምናጋራችሁ ይሆናል። የህፃናት ማቆያን በሚመለከት አዲስ ስታንዳርድ መዘጋጀቱ ተሰማም። በዚህ ስታንዳርድም በርካታ እንደ መስፈርት የሚደነገጉ ጉዳዮች መካተታቸው ተነግሯል። የምትሰሙት መረጃችን ነው። በበርካታ የሴቶች ንጽህና መጠበቂያ ምርቶች ላይ ጥናት ተጀመረ። ይህ ጥናትም በአጭር ጊዜ እንደሚጠናቀቅና በምርቶችም የጥራት ጉድለት እየተገኘባቸው መሆኑ ተሰምቷል። በዝርዝር ይዘነዋል። በበርካታ ተቋማት ላይ ከባድ እርምጃ መወሰዱ ተሰምቷል። ከእርምጃው ጋር ተያይዞም መረጃዎች እየወጡ ይገኛሉ። በዝርዝር ከምናደርሳችሁ መረጃዎቻችን መካከል ይገኝበታል። የተወደዳችሁ የገበያ ሚዲያ ተከታታዮቻችን እነዚህንና ሌሎች ኢኮኖሚያዊና ማህበራዊ መረጃዎቻችንን ይዘንላችሁ ቀርበናል። አዳዲስ እንዲሁም ትኩስ ኢኮኖሚያዊና ማህበራዊ መረጃዎቻችንን ለማግኘት ታዲያ የገበያ ሚዲያን እንድትወዳጁ እየጋበዝን በዝርዝር ወደምንመለከታቸው ዜናዎቻችን እናልፋለን። ታላቅ የምስራች ከአንጋፋው ጊዮን ጋዝ እህት ኩባንያ ጊዮን ሆምስ ቀረበለው። በመሃል ከተማ ወሎ ሰፈር 20,000 ካሬ ሜትር ላይ እያስገነባ በሚገኘው ዘመናዊና ቅንጡ ኮምፓውንድ ውስጥ ሽያጭ ላመለጣችሁና አዲስ ቤት ገዢዎች በሙሉ ከባለ 1 እስከ ባለ 4 መኝታ አፓርታማዎችን ያካተትን ሲሆን ከ10 በመቶ ቅድመ ክፍያ ማለትም ከ987,000 ብር ጀምሮ የግሎ ማድረግ ይችላሉ። ኮምፓውንዳችን የመሮጫ ትራክ፣ የመዋኛ ገንዳ፣ የልጆች መጫወቻ ስፍራ፣ ጂምና ስፓ፣ ሌሎች መሰረታዊ የሚባሉ የከርሰ ምድር ውሃ፣ ስታንድ ባይ ጄኔሬተር፣ በቂ መኪና ማቆሚያና ሌሎችንም አካቷል። ታዲያ ቀድሞ ለሚመጡ ደንበኞች 10 ቤቶች ብቻ በዚህ ዋጋ ይስተናገዳሉ። ለበለጠ መረጃ ወይም ሳይት ለመጎብኘት በ0911 00 55 45 አሊያም በ0909 34 08 00 ላይ ይደውሉልን። ጊዮን ሆምስ። በአዲሱ ፖሊሲ መሰረት በርካታ ትራክተሮች ከቀረጥ ነፃ ወደ ሀገር ውስጥ መግባታቸው ተገለጸ። የኢትዮጵያ የግብርና ባለስልጣን ከ25 ዓመታት በኋላ በተሻሻለው የኢትዮጵያ ግብርናና ገጠር ልማት ፖሊሲ መሰረት ለግብርናው ዘርፍ አገልግሎት የሚውሉ 555 ትራክተሮች ከቀረጥ ነፃ ወደ ሀገር ውስጥ መግባታቸውን አስታውቋል። አዲሱ ፖሊሲ በሀገሪቱ የሚገኙ አርሶ አደሮችን፣ አርብቶ አደሮችን እንዲሁም የአትክልት ምርት አምራቾችን በብድር አገልግሎት ተጠቃሚ እንደሚያደርግ የግብርና ባለስልጣን ምክትል ዋና ዳይሬክተር ዶክተር ወንዳለ ሀብታሙ ተናግረዋል። በተጨማሪም ፖሊሲው ዘርፉን ለማሳደግ በቀጥታና በተዘዋዋሪ ድጋፍ እንደሚያደርግ ገልጸው የግብርና ምርት የሚያመርቱ አርሶ አደሮች በማሽን የታገዘ አሰራርን እንዲከተሉ ለማድረግ በዝቅተኛ ዋጋ ማስገባት እንዲችሉና በዘርፉ የተሰማሩ ዜጎችን ተጠቃሚ የሚያደርግ ነው ብለዋል። ባለፉት ጊዜያት ለግብርና ምርት የሚያገለግሉ ማሽነሪዎች በቀረጥ የሚገቡ እንደነበር አስታውሰው አዲሱ ፖሊሲ ግን ይህንን የሚቀይርና ማሽነሪዎች ከቀረጥ ነፃ እንዲገቡ የሚያስችል መሆኑን ተናግረዋል። በ1994 ዓ.ም የወጣው የግብርናና ገጠር ልማት ፖሊሲ የእንስሳትና የተፈጥሮ ሀብት ልማት እንዲሁም የግብርና ፋይናንስ አቅርቦት የግሉ ዘርፍ ተሳትፎ ላይ ትኩረት ያደረገ ነው በሚል ፖሊሲው በአዲስ መልክ መዘጋጀቱ ይታወሳል። በዚህም ሚያዝያ 17 ቀን 2016 ዓ.ም የሚኒስትሮች ምክር ቤት ባካሄደው 31ኛ መደበኛ ስብሰባ ላይ ባስተላለፈው ውሳኔ መሰረትም የተሻሻለው የኢትዮጵያ የግብርናና ገጠር ልማት ፖሊሲ ጸድቆ ተግባራዊ እየተደረገ ይገኛል። 60 በመቶ የሚሆኑት የፋሽን ኩባንያዎች በሰው ሰራሽ አስተውሎት መያዛቸው ተሰማም። ከቅርብ ጊዜ ወዲህ በጨርቃ ጨርቅና ፋሽን ኢንዱስትሪዎች ውስጥ ሰው ሰራሽ አስተውሎት በስፋት እየተተገበረ መሆኑ የተገለጸ ሲሆን 60 በመቶ የሚሆኑት የፋሽን ኩባንያዎችም በዚህ ቴክኖሎጂ እየታገዙ ምርቶችን ለገበያ እያቀረቡ እንደሚገኙ ተነግሯል። ይህ የተባለው በኢትዮጵያ በአዲስ ዓለም አቀፍ ኮንቬንሽን ማዕከል በሚካሄደው 11ኛው የአፍሪካ ሶርሲንግ
የሶርሲንግና ፋሽን ሳምንት ላይ ሲሆን በመርሃ ግብሩም ከ20 በላይ ሀገር አቀፍና ዓለም አቀፍ ተቋማት በአጋርነት ተሳትፏል ተብሏል። ከኢትዮጵያ በኩል የኢትዮጵያ አየር መንገድና የኢንዱስትሪ ሚኒስቴር ሲሳተፉ ጀርመን፣ ቻይናና ሲንጋፖርን ጨምሮ ከተለያዩ የዓለም ሀገራት የተውጣጡ ኩባንያዎች መገኘታቸውም ተገልጿል። በተጨማሪም ከ30 በላይ ሀገራት የተውጣጡ ከ200 በላይ አምራቾች ምርቶቻቸውን በኤግዚቢሽኑ ላይ እንደሚያቀርቡ የድርጅቱ መስራች አቶ እስክንድር ነጋሲ ተናግረዋል። እንዲሁም የጨርቃጨርቅና ፋሽን ኢንዱስትሪው በአፍሪካ ውስጥ ትልቅ የሥራ ዘርፍ ሲሆን 22 ሚሊዮን አፍሪካውያን በዚህ ኢንዱስትሪ ውስጥ እንደሚሰማሩም ተጠቁሟል። ይህ ዘርፍ በተለይም ለሀገር ውስጥ ፍጆታም ሆነ በኤክስፖርት በኩል ትልቅ ኢኮኖሚያዊ አስተዋጽኦ እያበረከተ መሆኑንም ተገልጿል። የሰው ሰራሽ አስተውሎት ቴክኖሎጂም የጨርቃጨርቅና የፋሽን ኢንዱስትሪዎችን በዓለም ገበያ ተወዳዳሪነት ለማሳደግ ይረዳል ተብሏል። የሁለቱ ትላልቅ ስቴዲየሞች ግንባታ በዘንድሮ በጀት ዓመት ይጠናቀቃል ተባለም። የባህር ዳርና የአደይ አበባ ስቴዲየም ግንባታ በዘንድሮ በጀት ዓመት ሊጠናቀቅ እንደሚችል የኢትዮጵያ እግር ኳስ ፌዴሬሽን 17ኛ መደበኛ ጠቅላላ ጉባኤውን ባካሄደበት ወቅት አስታውቋል። ፌዴሬሽኑ በ2017 በነበረው ክንውን የ2029 አፍሪካ ዋንጫን ታሳቢ ያደረጉ ስራዎችን እንዲሁም የፓይለት ፕሮጀክቶች እድገትን በተመለከተ ማብራሪያ ሰጥቷል። መንግስት ለስፖርቱ ትኩረት መስጠቱን የተናገሩት የኢትዮጵያ እግር ኳስ ፌዴሬሽን ፕሬዝዳንት አቶ ኢሳያስ ጅራ የ2029 አፍሪካ ዋንጫን ለማዘጋጀት ምክረ ሀሳብ አቀርበናል ብለዋል። በሀገሪቱ እየተገነቡ ያሉት ስቴዲየሞች 50 በመቶ ማለፋቸውን የጠቆሙት ፕሬዝዳንቱ ደረጃቸውን የጠበቁ ማድረግ ላይ ተጨማሪ ስራ ያስፈልጋል ሲሉም ተናግረዋል። በተለይም የባህር ዳርና የአደይ አበባ ስቴዲየም ግንባታ በዘንድሮ በጀት ዓመት የመጠናቀቅ እድል እንዳላቸው ተናግረዋል። ባለፈው ዓመትም የሁለቱም ጾታ ብሔራዊ ቡድኖች ከሜዳ ውጪ በመጫወታቸው ከ123 ሚሊዮን ብር በላይ ፌዴሬሽኑ ወጪ ማውጣቱንም ገልጸዋል። በተመዘገበው ውጤት ደስተኛ እንዳልሆኑ የገለጹት ፕሬዝዳንቱ ስፖርቱን በዘመናዊ መልኩ አደራጅቶ ዘላቂነት ያለው ውጤት ለማምጣት በጋራ መስራት ያስፈልጋል ሲሉም አክለዋል። በበርካታ ተቋማት ላይ ከባድ እርምጃ መወሰዱ ተገለጸ። የአዲስ አበባ ከተማ አስተዳደር የደንብ ማስከበር ባለስልጣን በ2018 በጀት በአንደኛው ሩብ ዓመት 284 ድርጅቶችና 5512 ግለሰቦች በድምሩ 5796 በሚሆኑ ድርጅቶችና ግለሰቦች ላይ ደንብ በመተላለፋቸው እርምጃ መወሰዱን አስታውቋል። አንዳንድ አገልግሎት ሰጪ ተቋማት አምራች ኢንዱስትሪዎችና ግለሰቦች ፍሳሽን ወደ ወንዞች በመልቀቅ የደንብ ጥሰቶችን ይፈጽማሉ ሲሉ የባለስልጣኑ ምክትል ስራ አስኪያጅ አቶ ንጋቱ ዳኛቸው ተናግረዋል። ባለስልጣኑ አስቀድሞ በየጊዜው ለህብረተሰቡ የግንዛቤ ማስጨበጫ ቢሰጥም ሴፍቲ ታንከራቸውንና ትሪትመንት ፕላንታቸውን አዘጋጅተው ከመጠቀም ጋር ችግሮች በመኖራቸው አሁንም በወንዞችና በወንዞች ዳርቻ ፍሳሽ የማስወገድ ተግባር እንደሚታዩ አስረድተዋል። ከማስተማሩ ባሻገርም ከድርጊታቸው በማይቆጠቡትና ደንብ በሚተላለፉት ላይ ባለስልጣኑ በህግ በተሰጠው ስልጣን መሰረት እርምጃ እየወሰደ እንደሚገኝ ምክትል ስራ አስኪያጁ ተናግረዋል። በዚህ መሰረት በተያዘው በጀት ዓመት አንደኛ ሩብ ዓመት ብቻ 284 ድርጅቶችና 5512 ግለሰቦች ደንብ በመተላለፋቸው እርምጃ መወሰዱን ገልጸዋል። በወንዝና የወንዝ ዳርቻ አካባቢዎች 8000 በሚደርሱ ባለሙያዎች አማካኝነት በሶስት ፈረቃዎች በትኩረት የክትትል ስራ እየተሰራ እንደሚገኝም አቶ ንጋቱ ተናግረዋል። በዚህም መሰረት በ2018 በጀት ዓመት በመጀመሪያዎቹ በ3 ወራት ብቻ ትምህርት ቤቶችን ጨምሮ 1.2 ሚሊዮን የሚደርሱ የህብረተሰብ ክፍሎች ግንዛቤ እንዲያገኙ መደረጉን አክለዋል። በሌላ በኩል በደረቅ ቆሻሻና ፍሳሽ አወጋገድ እንዲሁም ህገወጥ ማስታወቂያና ህገወጥ ግንባታ ዙሪያ የሚያጋጥሙ የደንብ ጥሰቶች የቀነሱ ቢሆንም አሁንም በቅጣት ሰንጠረዥ ውስጥ ያሉ መሆናቸውን አመላክተዋል።
በበርካታ የሴቶች ንጽህና መጠበቂያ ምርቶች ላይ ጥናት ተጀመረም። የኢትዮጵያ ምግብና መድኃኒት ባለስልጣን በ19 የሴቶች ንጽህና መጠበቂያ ምርቶች ላይ የጥራት ደረጃቸውን ለማረጋገጥ ጥናት እያደረገ መሆኑን አስታውቋል። ጥራቱን የጠበቀ የሴቶች ንጽህና መጠበቂያ ለህብረተሰቡ እንዲደርስ በሚል በኢትዮጵያ ደረጃዎች ኢንስቲትዩት በኩል በወጣው መስፈርት መሰረት በሀገር ውስጥ የሚመረቱና ከውጭ መጥተው በገበያ ላይ የሚገኙ የሴቶች ንጽህና መጠበቂያዎች ላይ የጥራት ደረጃቸውን የመመርመር ስራ እየተሰራ መሆኑ ተገልጿል። በባለስልጣኑ የሕክምና መሳሪያ ጥራት ምርመራ መሪ ስራ አስፈጻሚው አቶ ቃላብ ተስፋዬ የሴቶች ንጽህና መጠበቂያ በቀጥታ ከቆዳ ጋር ንክኪ ያለው በመሆኑ ጥራቱን ያልጠበቀ ከሆነ በሴቶች ላይ ሊያስከትል የሚችለው ጉዳት ከፍተኛ እንደሆነ ተናግረው 19 የሴቶች ንጽህና መጠበቂያዎች ከተለያዩ ቦታዎችና በተለያዩ ወቅት በመሰብሰብ በምርመራ ሂደት ላይ እንደሆኑ ተናግረዋል። በዚህ ምርመራ ከተደረገባቸው 19ኙ መካከል 9ኙ የንግድ መለያ ምልክት ያላቸው እንደሆኑ ተገልጿል። በጥናቱ ውጤት መሰረትም የጥራት ደረጃቸውን የማያሟሉትን በመለየት በቅርቡ ለህብረተሰቡ ሳይደርሱ ከገበያ የማውጣት ስራ እንደሚሰራም አቶ ቃላብ አስታውቀዋል። በተጨማሪም ምርቶቹ ከውጭ ከሚገቡት ባለፈ አሁን ላይ በሀገር ውስጥ የሚመረቱት ቁጥራቸው ከፍ ያለ መሆኑን ተከትሎ ከምርት ጥራቱ ጀምሮ የሚቀመጡበት ቦታና ከከባቢው የአየር ንብረት ሁኔታ አንጻር የጉዳት ሁኔታውን የማጥናቱ ስራ እየተሰራ መሆኑን አብራርተዋል ሲል መናኸሪያ ሬዲዮ ዘግቧል። ባለስልጣኑ በሴቶች ንጽህና መጠበቂያ ዙሪያ የጥናት ስራውን ለመጀመሪያ ጊዜ በዘንድሮ ዓመት እንደጀመረ ገልጸው ከጉዳዩ አሳሳቢነት አንጻር ጥናቱ በ2 ሳምንታት ውስጥ እንደሚጠናቀቅ አመላክተዋል። ከደረጃ በታች እየሰሩ ላሉ ህፃናት ማዋያዎች ስታንዳርድ መዘጋጀቱ ተገለጸም። የአዲስ አበባ ምግብና መድኃኒት ባለስልጣን በከተማዋ ያሉ የህፃናት ማቆያዎች ደረጃቸውን ጠብቀው ወጥ በሆነ መንገድ እንዲሰሩ የጋራ ስታንዳርድ ለማዘጋጀት ወደ ተግባር ለመግባትም ኮሚቴ ማቋቋሙን አስታውቋል። በአዲስ አበባ ከተማ ውስጥ የሚገኙ የህፃናት ማቆያዎች ደረጃቸውን ጠብቀው ለህፃናቱ አገልግሎት መስጠት እንዲችሉ እንዲሁም ጤናና ደህንነታቸውን ጠብቆ አገልግሎት ማግኘት እንዲችሉና ተቋማቱም ህጋዊ የብቃት ማረጋገጫ ኖሯቸው በስታንዳርድ መሰረት አገልግሎት እንዲሰጡ ለማስቻል እየተሰራ ነው ተብሏል። በዚህም በአዲስ አበባ ሴቶችና ህፃናት ቢሮ ከኢትዮጵያ ህፃናት እድገት እንዲሁም የአዲስ አበባ ምግብና መድኃኒት ባለስልጣን የጋራ የአሰራር ሰነድ በማዘጋጀትና በየተቋማቶቹ በኩል ያሉ ስታንዳርዶቹን በማቀናጀት ኮሚቴ ማቋቋሙን ከአዲስ አበባ ምግብና መድኃኒት ባለስልጣን የተገኘው መረጃ ያመለክታል። የባለስልጣኑ የብቃት ዘርፍ ምክትል ዋና ስራ አስኪያጅ ወይዘሮ ትዕግስት በዳዳ ከስታንዳርድ በታች የሚሰሩ የህፃናት ማቆያዎች ለህፃናቱ ደህንነት አስጊ በመሆናቸው በመንግስትም መሰረታዊ ባልሆኑ ድርጅቶች እንዲሁም በንግድ በሚከፈቱ ተቋማቶች ህጋዊ የብቃት ማረጋገጫ ማውጣትና በስታንዳርድ መሰረት መስራት አስገዳጅ በመሆኑ ከደረጃ በታች እየሰሩ የሚገኙትን ደግሞ በክትትልና ወደ ደረጃ በማምጣት አስፈላጊ በመሆኑ የጋራ ስምምነት ላይ መደረሱ ተገቢነት አለው ሲሉ ተናግረዋል። በተጨማሪም በጋራ ስምምነቱ ከተውጣጡ ተቋማት ኮሚቴ በማዋቀር የጋራ የስራ አቅጣጫ ተቀምጧል። ቀጥለናል። ውድ ተከታታዮቻችን ወደ መጨረሻው ዝርዝር መረጃችን ስንሸጋገር ከቀበሌ ቤቶች ያለምንም ህጋዊ አሰራር እንዲወጡ የተደረጉ ግለሰቦች ወደ ቀድሞ ቤታቸው እየተመለሱ ነው ተባለም። ከነበሩበት የቀበሌ ቤቶች ያለምንም ህጋዊ አሰራር እንዲወጡ የተደረጉ ግለሰቦችን ወደ ቀድሞ ቤታቸው የማስመለስ ስራ እየተሰራ መሆኑን የሐዋሳ ከተማ አስተዳደር አስታውቋል። በትላንትናው ዕለት በሐዋሳ ከተማ ከቀበሌ መኖሪያ ቤታቸው የወጡ ግለሰቦች የማስመለሱ ስራ መጀመሩን በቅርቡ የተሾሙት የሐዋሳ ከተማ ከንቲባ ተናግረዋል።
በዚህም ዜጎች ከቤታቸው እንዲወጡ የተደረገበት ተግባር ህጋዊ አሰራርን ያልተከተለና የመልካም አስተዳደር ጥያቄ ነው ያሉት ከንቲባው ከቤታቸው የተፈናቀሉ ግለሰቦችን የማስመለሱ ስራ ተጀምሯል ማለታቸውን ቲግቫህ ኢትዮጵያ አስነብቧል። ዜጎችን ከቤታቸው የማፈናቀል ተግባር በማንና እንዴት እንደተከናወነ እንዲሁም ለዚህ ህገወጥ ድርጊት በህግ የሚጠየቅ አካል ስለመኖሩ ግን የተባለ ነገር የለም። በሌላ በኩል ከቀናት በፊት ባልተገባ መልኩ ተይዘዋል ያላቸውን የመንግስት ቤቶች በማስለቀቅ ለከተማ ነዋሪዎች ሊያስተላለፍ መሆኑን የሐዋሳ ከተማ አስተዳደር ማስታወቁን መዘገባችን አይዘነጋም። ከተማ አስተዳደሩም ይህን ያለው በይፋዊ የማህበራዊ ትስስር ገጹ ላይ ሲሆን የግል ቤት ኑሯቸው በመንግስት ቤት ውስጥ የሚኖሩትን በማስለቀቅ ለሚገባቸው የከተማ ነዋሪዎች እንደሚያስረክብም በወቅቱ አሳስቦ ነበር። የተወደዳችሁ የገበያ ሚዲያ ተከታታዮቻችን ለምዕራፍ 2 ያዝንላችሁ ኢኮኖሚያዊና ማህበራዊ መረጃዎቻችን እነዚህን ይመስሉ ነበር። አዳዲስ እንዲሁም ትኩስ ኢኮኖሚያዊና ማህበራዊ መረጃዎቻችንን ለማግኘት ታዲያ ገበያ ሚዲያን እንድትወዳጁ እንጋብዛለን። ሰናይ ጊዜን ተመኘን። ታላቅ የምስራች ካንጋፋው ጊዮን ጋዝ እህት ኩባንያ ጊዮን ሆምስ ቀረበለው። በመሃል ከተማ ወሎ ሰፈር 20 ሺህ ካሬ ሜትር ላይ እያስገነባ በሚገኘው ዘመናዊና ቅንጡ ኮምፓውንድ ውስጥ ሽያጭ ላመለጣችሁና አዲስ ቤት ገዢዎች በሙሉ ከባለ 1 እስከ ባለ 4 መኝታ አፓርታማዎችን ያካተትን ሲሆን ከ10 በመቶ ቅድመ ክፍያ ማለትም ከ987 ሺህ ብር ጀምሮ የግሎ ማድረግ ይችላሉ። ኮምፓውንዳችን የመሮጫ ትራክ፣ የመዋኛ ገንዳ፣ የልጆች መጫወቻ ስፍራ፣ ጂምና ስፓ፣ ሌሎች መሰረታዊ የሚባሉ የከርሰ ምድር ውሃ፣ ስታንድ ባይ ጄኔሬተር፣ በቂ መኪና ማቆሚያና ሌሎችንም አካቷል። ታዲያ ቀድሞ ለሚመጡ ደንበኞች 10 ቤቶች ብቻ በዚህ ዋጋ ይስተናገዳሉ። ለበለጠ መረጃ ወይም ሳይት ለመጎብኘት በ0911 00 55 45 አሊያም በ0909 34 08 00 ላይ ይደውሉልን። ጊዮን ሆምስ